የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ እያወራን ያለነው እኮ ዓለም ስለሚያውቃት ጋዜጠኛ ነው እስካሁን አቶ ከበደ ባለቤቱን ገለው ሊሆን ይችላል ከሚል መላምት የዘለለ ሰውየውን በቁጥጥር ስር ለማዋል የሚያስችል በቂ ፍንጭ አላገኘንም ለምንድነው እስካሁን ከተለያዩ ሰዎች የተቀበላችሁትን የምስክርነት ቃል አቶ ከበደን በቁጥጥር ስር ለማዋል በቂ ምክንያት ያልሆነው አቶ ከበደ ሰገነቱ ላይ እስኪወጣ ድረስ ካሜራው በትክክል ስራውን ይሰራ ነበር አይደል ታዲያ ለምንድነው አቶ ከበደ ካሜራውን ተተናክሎት ሊሆን ይችላል የሚለው ጥርጣሬ ከበደን ለመያዝ በቂ ምክንያት ያልሆነው ሀገራችንን ለመዝረፍ ከመጡ አረቦች ጋር አብሮ ለመስራት የተስማሙ የኛው ወገኖች አሉ ይላል ያማ እንዴት ይሆነ መሬት ስጠን ለማለት አንተ ቢሮ ብቅ ማለታቸው ይቀራል ታዲያ ችግር አለ የመሬት አጠቃቀምና የኢንዱስትሪ ግንባታ ቢሮ እንዳመጣጣቸው ያስተናግዳቸዋል ጉዳዩ የአገር ክደት መሆኑ ካልተነገራቸው በቀላሉ ይመለሳሉ መሰለኝ አታስባት ወዳጅ እንኳንም መረጃውን አካፈልከኝ እንጂ የማደርጋውን ለኔ የማውቀው ከሁሉም የሚያሳዝነኝ ምን እንደሆነ ታውቃለህ ምን በእኛው በራሳችን አቅም መስራት እየቻለ ለአረቦች አሳልፎ ለመስጠት እንዲሽሩ ጉድ ማለታቸው ኩረት ናውረድ ቀስ ብለው ኩረት ታድቀሰች مفتش እንዳትንቀሳቀስ አንድ ነገር አደርጋለሁ ብትል በግንባር ለቅባል ሰንበት
አስማማው ታማኝ ሰው ነበር። አስማማው እጅግ በጣም ታማኝ ሰው ነበር። አስማማውን የሚመጥን ብሪተኛ በመቅጣት መበቀል መቻል አለብን። እኛ ያለን የወንድማችን ደም በከንቱ ፈሶ አይቀርም፣ እንበቀላለን። ምን አሰብክ? የበቀል እርምጃ ለመውሰድ ዝግጁ ነን። ከኔ የምትፈልገው እርዳታ አለ? እቅዳችንን ለማቅረብ ነው የመጣሁት። ኪዱዬ ቃልና ክብረሃል። አመሰግናለሁ። ይሄ ነው አየህ፣ አንድ ድንጋይ ሁለት የሚባለው። ለነገሩ ብዙም ሳንቸገር ነው የልባችንን ያደረሰው። ታዲያ አሁን ምን እንጠብቅ? የመሰንበትን ደም መበቀል የሚፈልግ ሰው አለ ብዬ አላስብም። አስማማው ግን አስማማው ለነገሩ ለሱም ቢሆን በደንብ ተዘጋጅተን እየጠበቅ ነው። ወዳጅ ምን ሊያደርግ ይችላል? አንተ ምን ታስባለህ? ያው ቀጣይ ኢላማቸው ወይ አብርሃም ወይ እኔ ሊሆን ይችላል። አይመስለኝም። እውነት? አዎ፣ ወዳጅ እንዲህ በዚህ ጊዜ ይሄን ያደርጋል ብለህ የምትጠብቀው ሰው አይደለም። እንደዋዛ የምትገምተው ሰው አይደለም። እና ምን ሊያደርጉ ይችላሉ? አይዶን ነው። ምክንያቱም እንደዚህ አፈፍ ብሎ ተነስቶ በቀል ውስጥ አይገባም። ስለዚህ ምናልባት ራሳችን ሰርክል ውስጥ ያሉትን ሰዎች እና ከኛ ውጪ ማሰብ ይኖርብናል። ዋናው ነገር የሚቀጥለው ጉዳዩ ምንድነው? ምን ሊሆን ይችላል? እንዴት ሊያስብ ይችላል? እሱ ጫማ ውስጥ ሆነን ጉዳዩን ማየት የምንችለው። እነዚህ የአንተ ጉዳይ ነው የሚሆነው። እሺ፣ በነገራችን ላይ የመሬቱን ጥናት ቋጭተን ክንዴ ወደዚህ ዞት እየመጣ ነው። ያው ላንተ ለማሳየት። እሺ፣ ባሽ በጣም ጥሩ ነው እሱ። በነገሩ እሱ የራሱ የሆነ ችግር አለው፣ ግን ቢሆንም በዚህ ፍጥነት መጨረሳችሁ አንድ ነገር ነው። እሺ ኪዱዬ። ማን የላከ ደጉ? ማንስ ቢሆን አንተ በእኔ ቦታ ብትሆን ማን እንደላከ ትናገር ነበር። እኔ በአንተ ቦታ ላይ አይደለሁም እና አንተ ላይ እንቆይ። ማን ነው የላከ? ሰዎች አልነገሩ። ጣቴን እንኳን ቢቆርጡኝ ማን እንደላከኝ እንደማልናገር። ጣትህን ቀርቶም ምላስህን ቢደግሙልህ ግድ የሚሰጠኝ ይመስልሃል? ታዲያ ምን ጠብቅ? ግደለኛ። እኔ እንዳንተ አይነት ሰው አይደለሁ። የተናገርኩት ያስቃል? በጣም እንጂ በጣም እኮ ነው የምንተዋወቀው። አንድ ነን እናንተ። ደውም ሳትፈልጠኝ ትቀራለህ ልበል።
ማን እንደሆንኩ እኮ በደንብ አውቃለሁ። በደንብ ማለት በከፍተኛ ደረጃ ከከፍተኛ እድገት እንድትደርስ ያበቃን ሰው በመጀመሪያ ሚስቱን ወስደ የግል ሚስጥሩን አደባባይ አውጥተ ለዝርድ ዳረከው። በደንብ አድርጌ አሳምሬ ያውቃል። አሁን እናንተ ማወዳደሩ እንጥቅማል። ንጻተ ገርሞይ አንተ ንጹህ ቆሻሻ። ደጉ በኔ ህይወት ውስጥ ንጹህ ቆሻሻ፣ አረመኔ፣ ጨፍጫፊ፣ ነፍሰ ገዳይ የሚሉት ነገሮች በሙሉ የሉ። ምን ያልከ ነው አቶ ጉንዳይ? እንዴት ይገባል? ረቂቁ ጭንቅላትን አስተኝተህ ቀልቃላው ምላስ ተራ ቋንቋ እንዲናገር እየፈቀርክለት እንዴት ይገባል? እስቲ አንድ ጥያቄ ልጠይቅ። ጠይቀኝ። ዛኔ መልስልሃል። ነኝ ካንተ ጋር የምታወዳድረኝ በዘረፍኩት የንብረት ብዛት ነው ወይስ በገደልኩት የሰው ቁጥር? ሀያት እናንተ ማለት አድርጉ ስንባል የምናደርግ ተራ ተላላኪዎች። አታውቅም። በአሁኑ ሰዓት የኔና አንተ ልዩነት አንዳችን ሐቀኛ፣ አንዳችን ውሸታም፣ ወይም አንዳችን ሰብአዊ፣ አንዳችን አረመኔ መሆናችን አይደለም። እነዚህ ነገሮች እኔና አንተ ከቁብ የማናስገባቸው የማህበረሰቡ የሞራል መለኪያዎች ናቸው። ልዩነታችን ምንድን ነው? ልዩነታችን አንድ ነው። በአሁኑ ሰዓት ልዩነታችን ያንተ ህይወት በኔ እጅ ላይ መውደቁ ብቻ። የጊዜ ጉዳይ የቀን አሁን ገና እየተደማመጠ አየደጉ እኔና አንተ የምንፍጨረጨረው ለድል ነው። እንደ አቅማችን እንደ ደረጃችን ማጣጣም ለምንችለው ድል። ዛሬ እኔ ድል ቀንቶኛል፣ አንተ ተሸንፈሃል። ስጋህን መዘግዘል ነው ለአንተ ድል? አትሳሳት። እኔ ድል ያልኩት ስጋህን ብቻ ሳይሆን ህይወትህንም በእጅ ላይ ማዋሌ። ከፈለኩ አቆያለሁ፣ ከፈለኩ ጨርሳለሁ። ታቱ ድል ማለት በቃ ነው ላንተ። ድል ማለት የምትፈልገውን መረጃ እንዳወጣ ስታደርገኝ ብቻ ድል እንዳደረገ። አንተ በቁጥጥር ስር እስካለህ ድረስ ይሄንን አጣዋለሁ ብለህ ፕሮፌሽናልና እርግጠኝነት አብሮ ሄደ። ደህና ዋልደኝ። እኔ ምርሽ ሪፖርቱ አልደረሰም እንዴ? ገና ነው አልደረሰም። እንዴት ነው እስካሁን ያልደረሰው? መረጃው በወቅቱ ስላልደረሰኝ ማድረስ አልቻልኩኝም። አስፈላጊውን መረጃ መሰብሰብ እኮ የራስሽ ድርሻ ነው አይደል? እንዴ እኔ ካምፓኒ መረጃ ቋጥኛለሽ ሰው አለ እንዴ? ስነ ስርዓት አድርገሽ ተናገሪ እንጂ ምንድነው እንደዚህ የሚያስጨውሽ? መጨው ላንቺ ብቻ ያደረገው ማን ነው? በጣም ጥሩ ማደርገውን ያደለው እንዴ ማቃው። ምን ልታረጊ? እኔም እንደ ታሪኩ አልታስገድኝ ነው? ምንድን ያው ልጅ ስራሽ ነው።
በአሁኑ ሰዓት ጥያቄዎትን ማስተናገድ አንችልም አቶ ከበደ። እንግዲህ ያው መቼ ነው ሊያስተናግዱኝ የሚችሉት አቶ ከበደ? አስቸጋሪ ጥያቄ ነው በሚል ብንተው አይሻልም? አስቸጋሪ? ሀገራችንን አልማ ማለት ምንድነው አስቸጋሪ የሚሆነው? ራሳችን ማልማት የምንችለውን ነገር ለውጭ ዜጎች አሳልፎ መስጠት ማለት አስቸጋሪ ብቻ ነው። ምን እያልክ እንደሆነ አልገባኝም። እኛ የሀገር ሰዎች ከውጭ ሀገር ኢንቨስተሮች ጋር በመተባበር የሀገራችንን መሬት ማልማት እኮ በህግ የተፈቀደልን መብታችን ነው አይደለም እንዴ? የልቤ ልንገሮት አቶ ክብረት፣ ንገረኝ። ይህን ያህል መሬት ለውጭ ኢንቨስተሮች ማመቻቸት ማለት ሀገር ላይ የሚቃጣ ታላቅ ክህደት ነው። ስለሰጠኝ ጊዜ አመሰግናለሁ። ስሚኝ አምራን፣ ከበደ ቀላል ሰው እንዳልሆነ እንድታውቂ እፈልጋለሁ። ማለት ከበደ ብዙ ነገር ማድረግ የሚችል አቅም ያለው ሰው እና አይደለም እንደዚህ በአደባባይ የተጋፈጠውን ሰው ቀርቶ ገና ለገና ችግር ይገጥመኛል ብሎ አስቀድሞ ተዘጋጅቶ የሚጠብቅ አይነት ሰው እና ጂና ተጠፍቼ ቁጭ እንድል ለምትመክረኝ እህቴን እኮ ነው ያሳጣኝ። ይገባኛል። ታሪኳ ላንቺ ምን ማለት እንደሆነች በደንብ አውቃለሁ። ሀዘንሽ ይገባኛል። ግን በዚህ ቢያሹ መንገድ የምትቀጥይ ከሆነ ለማድረግ ያሰብሽውን ሳታደርጊ ከበደ ሊቀርምሽ ይችላል እና ጥንቃቄ ማድረግ አለብሽ። ምን ይዳለብኝ አንቺ ማዘናችሁ ዛሬ እናስበን ሲዘኝ የመጣው ሰሞኑን ግን ደህና ምግብ እየበላሽ አይደለም። ይሄንን በማስመልከት እኔ ራሴ እያጎረስኩኝ ምግብ እንድትበይ ነው ያመጣሁሽ። ካቢ መሆኑ ነው ታዲያስ? አይገባም። እጅሽን ቢሆን መታጠብ አይጠበቅብሽም። ከአንቺ የሚጠበቀው አንድና አንድ ነገር ብቻ ነው፣ መብላት ብቻ። ሌላው አንድ ነገር ማለት አትችይም። ምንድነው ደግሞ? በቃይ ማለት። እሺ ክፉነቱ። ስለዚህ እንዘዝ። ሰላም። ምን እናስቸግር? እሺ ምንድን ነው ግን መብላት የምትፈልጊው? አንተ ምርጫ ነው። ታይ በእውነት ምግቡ ሲመጣ ወይ እንዘዝ፣ ይቅርታ፣ ወይ እናስቸግርሽ። እሺ ነጭ ወይን አድርጊልኝ። ምን ያስብሽ? ዛሜ የታሪኳን ማማት በጣም እያሳሰበኝ ነው። ራሷን ያጠፋች ይመስልሻል? አይመስለኝም። ቆይ ለምን ብላ ራሷን ታጠፋለች? አክሲደንት አላውቅም። ብቻ 3 አማራጮች አሉናል። ከ3ቱ 2ቱን ገምተናል። አንዱ የሚቀረን ተገላ ሊሆን ይችላል የሚለው ነው።
ምን ከበረ ቢሉት ሰው ምን ሆኖ ነው እንደዚህ ጠግበው? ወዳጅን አግኝቶ ይሆናል። ወዳጅ እና ወዳጅ እንዴት ይሆናል? ወዳጅን በሚገባ ስለማታውቀው ነው። ድምጽ ላይ እርግጠኝነትን እያዳመጥኩ ነው። ኪዱ እንዴት በከበረ ጭንቅላት ውስጥ ወዳጅ መግባቱ ነው አንተ በምን እርግጠኛ ሆንክ? ክህደትን የሚለውን ከባድ ቃል ሰው ላይ ሊከት የሚችለው ወዳጅ ብቻ። እውነትህን ነው። አሁን ለጊዜው ግምት ነው ብለን እንያዘው። እኔ እኮ ግራ የገባኝ ቆይ አሁን ተገኝ በሌለበት ሰዓት ለዛው እንዴት ይሄን ያህል ርቀው ሄደው እኛ ስራ ውስጥ ጣልቃ መግባት ደፈሩ? ይኸውልህ አንተ ወዳጅን እርሳውና አሁን የመሬት ባለስልጣን ያልከኝ ሰው ያለ እሱ ባናገረህ ቋንቋ በስልጣን ቋንቋ አንተ መስሎ አናገር ነው። ከሶስት አንቺ የትኛው ይመስልሻል? ሰሜ እኮ ቀላል ጥያቄ አይደለም። አይ ነው ግን እንደዚህ አይነት አሟሟት መቼም ከባድ ጥያቄ ማስነሳቱ አይቀርም። ዛሬ የመጣ ነው ምሳ ለመብላት አይደል? ከዚህ ስሜት ውስጥ ውጪ አሪፍ ምሳ እንበላለን። አጉራሽ ነው አይደል እንዴ? ስለዚህ ከዚህ ውስጥ እንውጣና አሁን ነይ ምግብ እንምረጥ። አልመረጥሽ ምንድን ነው በይው? ድጋሚ ጥያቄ ባንተ ምርጫ ይሁንልኝ በእውነት። እኔ ልዘዝ? አቤት ጋባዥ መሆን መከራ ነው። አብሬ ዳግም ከተማ ውስጥ የለም። የት ሄደ? ዱባይ። ይኸውና የተጓዘበት አውሮፕላን ትኬት ዝርዝር ይኸውና። እሺ የደጉ ስልክ አንተ ጋር? የዳግም ስልክ ቁጥር አለው እዚህ? ፓስዋርዱን ደጉ ሊሰጥን ስላልፈለገ አልጠየኩትም። ነገር ግን በሌላ ዘዴ ተደዋውላችሁን ስልክ ቁጥሮች ማግኘት ይችላል። ቅድም ከዱባይ ተደውሎለት ነበር። የደጉን ሰዎች ልቀቃቸው፣ መሳሪያቸውንም መልስላቸው። ደጉን ግን በ24 ሰዓት ክትትል ስር ክተት። በጣም ጥሩ። ወይ አዚ እንዴት ዋልሽ? አለልሽ። ከፈለግሽኝ ቅድም ያልሽውን ማውራት እንችላለን። እሺ እንችላለን። እቺ ነገር ፌል አድርግልኝ እስኪ። እሺ አንድ ያዝና ማውራት አረጋግሻለሁ። አሁን ግን ስራ ላይ ቸኩያለሁ ምናምን ብለሽ ማታቋረጭኝ ከሆነ ነው የምጀምርልሽ። ሊልዬ ሌላ ጠበቃ ያዘውን ኬዝ እኮ ለሌላ ጠበቃ ማማከር ኢቲክሱ ስለማይፈቅድ ነው። እኔ አሁን ሌላ ጠበቃ ይዞታል ጉዳዩን አልኩኝ። ምንድን ነው ያልሽ? አይሽ ከመጀመሪያም ጀምሮ እኮ ስታዳምጪኝ አልነበረም። አዳምጬሻለሁ ግን በተቻኮልኩበት ሰዓት ነው መተሽ ያወራሽኝ። እሺ የሞኔ አለማዳመጥሽን ካወቅሽ ራሱ ጥሩ ነገር ነው። እሺ አሁን ጉዳዩን በደንብ አስረጅ። መሰለሽ አዚ አሁን ማውራሽ ነገር የእውነት ስሜቴን ስለነካው ነው። በአሁን ሰዓት አቶ ሰመራ የሚባል ሰው ገድለሃል ተብሎ በእስር ላይ እንዳለ ጉዳዩን ጠበቃዎች እንደያዙለት አሁን ያልኩሽ ሴትዮ ታውቃለች። እሺ እና ሰሞኑን በሱ ጉዳይ የምታውቀውን ነገር ለፖሊስ ለመንገር ፖሊስ ጣቢያ ሄዳ ነበረ። ግን የምትናገረው ነገር ለመስማት ምንም አልፈለጉም። በፍጹም አናናግርሽ ምን ያሉት? አይ መጀመሪያማ ፍላጎት አሳይተዋት ነበር ለማዳመጥ። ከዛ በኋላ የምታውቀውን ከነገረቻቸው በኋላ ግን እንደ ነገሩ ቃሌ ነው ብለው አስፈረሟትና ስንፈልግሽ እንደውልልሻለን ብለው አሰናበቷት። ታዲያ አንቺን ያሳሰበሽ ምንድነው? የሴትዮዋ ቃል ፖሊሶችን ያስደስታቸው አልመሰለኝም። የሰጠቻቸው መረጃ ደግሞ በጣም ጠቃሚ ይመስለኛል። ስለዚህ ጠበቆቹ ፖሊሶች መስማት ያልፈለጉትን ነገር እንዲሰሙ ማረጋገጥ አላቸው። ደንበኛቸውን የሚጠቅም ከሆነ አቶ ሰመረ እየተጠየቀበት ባለው ወንጀል ላይ እጁ የለበትም ነው የምትለው። እሷ ይሄን እንዴት አወቀች? አቶ ሰመረ ወንጀሉ ተሰራ በተባለበት ስፍራ ላይ በዛ ሰዓት አልነበረም።
አቶ ሰመረ ወንጀሉ በተፈጸመበት ሰዓት የት እንደነበረ እቺ ሴት ታውቃለች ይመስለኛል። እርግጠኛ ነኝ ታውቃለች? አዎ ያለችኝን እኮ ነው የምነግርሽ አዚ። እና ይሄንን ለፖሊሶች ነግራ አጣጣሉት። ምናልባት እኮ ትክክለኛውን ማጥፊ መጠየቅ ይፈልጉ ይሆናል። እቺ ሴት አስፈላጊ ቢሆን ፍርድ ቤት ቀርባ ለመመስከር ፈቃደኛ ናት? ፈቃደኛ ነች። አዚ ብታያት እኮ ንጹህ ሰው ሲጎዳ ከማይ ሞቴን እመርጣለሁ የምትል አይነት ሰው ናት። ጥሩ። ስለዚህ ቃሏን ትሄድና ለጠበቆቿ ትስጥ። ጠበቆቿም ቃሏን ይቀበሏት። ምናልባት ፖሊሶቹ መስማት ባይፈልጉ እንኳን በፍርድ ቤት በኩል እንዲሰሙት ይደረጋል። ስለዚህ ይሄንን ንገሪያትና ጠበቆቹን ታናግራቸው። አዚ ቴንክ ዩ በጣም እሺ። ደጉ ይሄን ቁጥር ታውቀዋለህ? ባቀውስ የምነግርህ ይመስልሃል? ለማንኛውም እስቲ እንደውልበትና የሚለውን ነው ያለ። ቴሌፎኑ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. ለምን ይመስልሃል የማይጠራው? እኔ ምን አውቃለሁ? ይጠራ ባይጠራ ምን አገባኝ? እስቲ ይሄንን የፍላይት ትኬት ይው። ለምን ይመስልሃል ዱባይ ይሄዱ? መልሱ ቀላል። አንተ የሱን ቆሻሻ ስትጠርግለት ነገሩ ወደሱ እንዳይላከክ ሀገር ውስጥ አልነበርኩም ለማሰኘት ነው። እና ምን አገባኝ ታዲያ? ምንም አሁን ደግሞ ይሄን ቁጥር ቅድም ከዱባይ የተደወለበት ነው። ማምን እያልከኝ ነው አቶ ግንዴ? ዳግም ነው የቀጠረ እያልኩ። ስለዚህ እኔ ጉዳይ አንተ ሳትሆን ዳግም ነው ማለት ነው። ዳግም ደግሞ ከበደ ለምን እንድገልለት እንደፈለገ አውቃለሁ። ስለዚህ ካንተ የምፈልገው ምንም ነገር የለም ማለት ነው። መጨረሻችን ላይ ደርሰናል ማለት ነው። አዎ ካንተ ጋር ያለን ቆይታ የሚያበቃበት ጊዜ ላይ ደርሰናል። ሳጅን ወይዘሪት አልማዝ የሚባሉ ወይዘሪት አልማዝ ፈቃደኛ ሆነው ቃሉ ለመስጠት እዚህ ስለመጡ እናመሰግናለን። ምንም አይደለም ወንድሞቼ። ዛሬ የሚሰጡት ቃል ፍርድ ቤት ቀርበው ስለሚያረጋግጡልን እውነትንና እውነትን ብቻ በመናገር ፈቃደኛ መሆኑን ማወቅ እንፈልጋለን። እሺ ፈቃደኛ ነኝ። ከአቶ ከበደ አበጋዝ ጋር ትተዋወቃላችሁ? አዎ እንተዋወቃለን። ምን አይነት ትውውቅ? ወዳጄ ነው። ምን አይነት ወዳጅ?
ፍቅረኛዬ ነው። አቶ ከበደ ማለት ዳር እንደነበር ያውቃሉ? አውቃለሁ። ግን ፍቅራችን ጽኑ ነው። በዛ ላይ ይኸው ልጃችን እየጠበቅን ነው። ከአቶ ከበደ? አዎ። ጽንሱ ምን ያህል ጊዜው? 8 ወር አልፎታል። አቶ ከበደ ወይዘሮ ታሪኳን ለመፍታት እቅድ ነበራቸው? አዎ። ወይዘሮ ታሪኳ ፍቺውን ለመፈጸም ፈቃደኛ ስላልሆኑ ነው የዘገየው። እርስዎ እንዳሉት ወይዘሮ ታሪኳ ፈቃደኛ ሳይሆኑ ሲቀሩ አቶ ከበደ ምን አሉ? ያው በተቻለ ፍጥነት ፍቺውን ፈጽሞ ከኔ ጋር በቅርብ ጋብቻ እንደምፈጽም ነበር የነገረኝ። እኔ ጥያቄን ጨርሻለሁ። ጥያቄ አለ ሳጅን? በቅርብ ጊዜ ማለት መቼ ነው? እኔ እንጃ አላወኩም። ግን እኔ ያው ልጄን ከመውለዴ በፊት እንዲሆንልኝ ነበር የምፈልገው። እቺን ያመባትና እዚህ ከፈረ ሊድ በቃ ሊድ እንደ ፕሮፌሽናል አንድ ሁለት አዋልል። ምን? በእኔ ስር ያሉ የኔ ተላላኪ የሆኑት ሰዎች ከቻልክ እንዳትነካቸው። በጣም መስኪኖች ናቸው። እዛ ላይ ለአንተ ቅጣት አይመጣም። አንተስ? እኔማ አብቅቶልኛል። አሁን እኔ ባንተ ቦታ አንተ ደግሞ በእኔ ቦታ ብትሆን ትገለኝ ነበር ማለት ነው? አሁን ከዚህ ስትወጣ ዳግም ጋር ደውልለትና ከበደ ከቤቱ እንዳልወጣ አካባቢ ላይ ጥብቅ ቁጥጥርም እንዳለ ነገር የቀጠርካቸው ሰዎች ማን እንደቀጠረ ስለማያውቁ ሚስጥር ይጠበቃል። ምን ያልከኝ ነው? እንዴ በእርግጥ ካሁን በኋላ አንተ ከበደ ላይ ጥቃት ሰነዝራለህ ብዬ እንደማልጠብቅ ብርሃኑ ናፍታለት ነፃ ሰውን አቶ ደጉ ግን ለምን አቶ ክንዴ? እኔና አንተ አንድ አይደለም። በዚህ ዓለም ላይ እንደኔና እንዳንተ አይነቶቹን ለማፍራት ምን ያህል ጊዜ ጥረትና ሀብት እንደሚጠይቅ አውቃለሁ። እንዳንተ አይነት ዲሲፕሊንና ቁርጠኝነት ያለው ፕሮፌሽናልም አደንቃለሁ። አመሰግናለሁ። ማን ያውቃል፣ ምናልባት አንድ ቀን እጣ ፈንታችን ተቀያይሮ በህይወት አጋጣሚ እንገናኝ ይሆናል። ደህና ሁን ደጉ። ሰላም። አናግረኝ። ምን ነው? መልስ ፈልጋለሁ ከቤ። የምን መልስ?
ሰው ሚዲያው የሚያወራው ስላንተ ነው እና እኔ ጥያቄ አለኝ ልትመልስልኝ ፍቃደኛ ነህ እሺ ምንድነው መመልስልሽ ታሪክን ገለሃታል ምን አብደሻል እንዴ ምን ብዬ ነው መገላት ከቤ በእግዚአብሔር አልገደልኳትም ብለህ በስሜ ማለት ያልገደልኳትም ገኒ ሙች አልገደልኳትም ተደግፈው የነበረው የብረት ሰገነት ድንገት በመታጠፉ ነው ልትወድቅ የቻለችው ለምን አው እሺ ነው አመንኩ ነገር ግን አንዳንዴ ንጹህ መሆን ብቻ በቂ አይደለም ምን ይያልሽ ይሁን ከቤ ንጹህ መሆንህን ለማሳየት የምትገደድበት ሁኔታ ውስጥ ነው ያለነው እንዴት ታሪክህን በአደባባይ ለሁሉም ነግረን ያንተን ንጽህና ማወቅ ለሚፈልግ ሰው በሙሉ ማሳወቅ መቻል አለብን ሰው ማመን የሚፈልገው ነው የሚያምነው ከቤ እምነት እኮ አጥንታችን ላይ የተቀረጸ የማይለወጥ ነገር አይደለም የሰውን እምነት ማስቀየር እኮ እንችላለን አይደለም እንዴት ለምሳሌ ካንተን ጀምር እንዲህ መሆኑ ይብቃ ራስን ጠብቅ ስራህን ጀምር ቢኒያምም ያንቺን ሐሳብ ነው የሚደግፍ አውቃለሁ ከቤቱ ጣና በቃ እውነታውን ተጋፈጠው ሌላውን ደግሞ ያየን አስተካክሏለን በቃ ንሊድ ግባ በቃ ቻው Thank you. ምንድን ነው ምን የሚገርም ሰርፕራይዝ ነው ታሪኳ አርጉዝ ነበረች መውለድ የማይችለው ከበደ ነበር ማለት ነው ይሄ ትክክለኛ ውጤት ነው ቀላል ጥያቄ ማረጋገጥ እንችላለን ሳጅን ገላው ነኝ የአስክሬን ውጤቱን እያየነው ነበር እርግጠኛ መሆን ስለምፈልግ ድጋሚ መስራት ትችላላችሁ አመሰግናለሁ የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ